አጠገብ ስላለችው ሐሴት እኮ ነው ማወራ። አጠገብ ስላለችው? አዎ አጠገብ ስላለችው ሐሴት። እቺ ሴት ማናት ተሾመ? በቅርብ ያለች ሴት ናት እኮ። ማናት እያልኩ እኮ ነው። ግርማ እንደነገርኩ ገንዘብ ያስፈልገኛል። ስለዚህ ገንዘቡን በቅድሚያ ያዘጋጅልኝ። ከዛ በኋላ ደግሞ የምፈልገውን መረጃ እነግርሃለሁ ማለት ነው። እንደምሰጥ ቃል ገባሁልህ አይደል? እኔ ደግሞ ጓደኛ ነኝ። ተው ግርማ፣ መረጃው ምን ያህል ለአንተ አስፈላጊ እንደሆነ አውቃለሁ። ስለዚህ ገንዘቡን ይዘና እኔ ደግሞ የሐሴትን መገኛ እነግርሃለሁ። እሺ እሰጥሃለሁ፣ ግን በመረጃው ልክነት በምን እርግጠኛ መሆን እችላለሁ? እሺ እመነኝ፣ ገንዘቡን ይዘህ ስትመጣ የምነግርህ መረጃ ምን ያህል እውነት መሆኑን ታረጋግጣለህ። በጣም ጥሩ። ነገ 12 ሰዓት ላይ እንገናኝ። እሺ ግርማ። ልብ በል ተሾመ፣ በጭራሽ ልታታልለኝ እንዳትሞክር። የምሰጠኝ መረጃ ከምሰጥ ገንዘብ ጋር እጅግ ወሳኝ መሆን አለበት እና ደግሞ በጭራሽ ማርፈድ የሚባል ነገር አይታሰብም። በመረጃው አስተማማኝነት ፍጹም ስጋት አይግባ። አንተ ብቻ ቃል የገባውን ገንዘብ ይዘና በቃ ነገ 12 ሰዓት ላይ የሐሴትን መገኛ ትነግረኛለህ። ያን ጊዜ የእሷ መሸኛ ይሆናል። እሺ ጥሩ። ነገ 12 ሰዓት ላይ እንዴት ነው ማወቅ ያልተ? እንዴት ነው ማወቅ የተሳነኝ? ይህ እንዴት ሊሆን ይችላል? ሐሴት እንዴት ነው ይሄ የተሳነ? እንዴት ነው ማየት የተሳነ? እንዴት ነው ማየት የተሳነ? ሐሴት ሄሎ አክስቴ፣ እንዴት ነሽ? እናቴ ደህና ነች? እኔ እንጃ ውስጤን በጣም ጭንቅ አለኝና ለዛ ነው የደወልኩልሽ። ተመስገን። እሺ አክስቴ እደውላለሁ። እሺ ምን ነው? ሄሎ ሳሚ። ወይ ሰላም፣ ምን ሆነሽ? አሁን ዝም ብሎ ውስጤ እርብሽብሽ አለ። በጣም ሲጨንቀኝ የደወልኩት። ምን? እና ልምጣ? ብትመጣ በጣም ደስ ይለኛል። እሺ በቃ አሁን መጣ። ሰላም። ሳሚ ምንድነው የተፈጠረው? ምን ሆነሽ ነው? ሳሚ በጣም ጨነቀኝ። ምን ሆነሽብኝ? እናት ምን ተፈጥሮ ነው? አዲስ ነገር አለ እንዴ? አላውቅም። በጣም ፍርሃት እያለኝ ነው። አይዞሽ አትጨናነቂ። ምንድነው ሆነሽ? ቆይ ትንሽ ነገር አለ? አላውቅም፣ ግን አይኔን ጨፍኝ እንኳን አንተን ብቻ ነው ማየው።
አይዞሽ ሰላም፣ ራስሽን ለማረጋጋት ሞክሪ እስኪ። ሳሚ አንተ ጠገቤ ስላለ በጣም ደስተኛ ነኝ። ሁሌም ስላንተ ብቻ ነው የማስበው። የኔ ሰላም፣ እኔ ሁሌም እኮ ስላንቺ ነው የማስበው። ሲበዛ ወድሻለሁ። ታውቃለህ እዚህ ቤት የገባሁት ግርማን ለማጥመድ ነበር፣ ግን ደግሞ በአንተ ፍቅር ተጠምቼ ቀረው። ያንተ ፍቅር እስረኛ ነኝ። አንቺ እኮ እዚህ ቤት ከመጣሽ በኋላ ብዙ ነገር የተቀይሯል። የሚወድ ግን አስበዋል ሳሚ፣ የምታፈቅረው ሰው አጠገብህ ኖሮ በናፍቆት ስትቃጠል። አንቺ መድኃኒት ሆነሽኛል። የማይደን የሚመስለውን ቁስሌን አከመሽኛል። በገዛ ሚስቴ ሞት ሲደገስብኝ፣ ክህደት ሲፈጸምብኝ አጠገቤ ሆነሽ አረጋግተሽኛል። አንተ ለሰዎች የምትኖር ለራስ ደግሞ መኖር ያቃተ ተፈቃሪ ሰው ነህ እና እኔ አንተ ነኝ ያደረኩኝ። አንተ ለኔ ልዩ ስጦታዬ ነህ። እንዴት አይነት ፍቅር ነው! ታውቃለህ ሁሉ ነገር የተቆጣጠርከው። ግርማ እንዳይሰማል። አትሄድም። ዛሬ ከኔ ጋር ነህ። በፍጹም አይሰማንም። ግን የሚባል ነገር የለም። ሰላም፣ በሩን ክፈችልኝ። አቤት፣ መጣሁ። ልብስ የቀየርኩኝ ነው። መጣሁ ግርማ። በቃ ሳሎን እጠብቅሻለሁ። ቶሎ በይ። አቤት ግርማ። ቁጭ በይ። የነገርሽኝ ነገር አስቤበታለሁ። እና ምን ወሰንክ? ሰርጉ ለተወሰነ ጊዜ እንዲራዘም አድርጌያለሁ። የምርህን ነው? አዎ። አመሰግናለሁ በጣም። አይ ምንም አይደለም። እና ቁርስ ላዘጋጅልህ? አይ ምንም ነገር አያስፈልግም። አመሰግናለሁ። በጣም የምቸኩልበት ጉዳይ ስላለ ወደዛ መሄድ አለብኝ።
ሄሎ የጠየቀኝን ገንዘብ አዘጋጅቻለሁ። እንደገና ደግሞ ትኬትም ተቆርጧል። እሺ እመጣለሁ። ብቻ ስመጣ የሚቀበለኝ ሰው አዘጋጅልኝ። እሺ እንኳን ደህና መጣ ግርማ። አሁን ቶሎ ወደ ጉዳያችን ንግባ። መጀመሪያ ሽጉጣችንን እናስቀምጥ። ምን ማለት ነው? አንተ እኮ የኔ ባሪያ ነበርክ። አሁን ደግሞ ምን አይነት አመል ነው ያመጣው? ግርማ መተማመን አለብን። እኔ እናንተ ግን በዚህ መንገድ መነጋገር ነበረብን። ግርማ አንተም በቀላሉ እንዳላምንህ አድርገኛል። ራስህ እዚህ ሁሉ ነገር ውስጥ የከተተኝ ተሾመ። እኔ ቆይ በእምነት መሳሪያ ሰጥቼ ልትገለኝ ነበር እንዴ? አሁን ወሬ መቀላመድ ትተህ ወደ ቁም ነገሩ እንግባ። ችግርህ እኮ ይሄ ነው። እኔ ማሳነስና ዝቅ ማድረግ ነው የምትፈልገው። ተሾመ ምንም እየጣምከኝ አይደለም። ቆይ ስለምንድን ነው እያወራህ ያለው? አንተ ስላነሳው እምነት መታመን ያቃተህ አንተ ነህ። አሁን እርሱን እርሳው። እስከ 12 ሰዓት በጠበቅ እኮ ስለተካከተኝ ነው ቀደም የመጣሁት። ስለዚህ ወደ መጣንበት ጉዳይ እንግባ። በጣም ጥሩ። ገንዘቤን አዘጋጀልኝ? በሚገባ ይኸው። እሺ አሁንስ በደንብ ተማመን? በሚገባ ግርማ። ስለዚህ ከመጀመሪያው ጀምሮ በዝርዝር ንገረኝ። ግርማ ሄዷል? ሰላም? አዎ ሄዷል። የሆነ ጉዳይ አለኝ ብሎ ወጥቷል። ሰላምዬ እና አሁን እንዴት ነሽ? ሲያሳድድሽ የነበረው ፍርሃት ለቀቀሽ? ታውቃለህ ከአንተ ጋር ስሆን ሁሉንም ነገር ረሳዋለሁ ሳሚ። ቆይ ግን ምን አስደንግጦሽ ነው እንደዛ ፈርተሽ የነበረው? አላውቅም ሳሚ፣ ብቻ የሆነ ልቤን ጭንቅ ሲለው ነው ትላንትና ወደ አንተ የደወልኩት። እንኳን መጣሁ፣ እንኳንም ጨነቀሽ። ባይጨንቅሽ ኖሮ እቅፌ ውስጥ አድሪ ነበር። እረፍ እንጂ አታሳፍረኝ። የምር አስቦኛል ሳሚ። እውነት ለመናገር ያንተ እቅፍ ውስጥ ስሆን ዓለም ላይ ያለውን ክፋትና ፍርሃት በፍጹም ረሳዋለሁ። ያንተ መኖር ለኔ ትልቅ ዋጋ አለው። ካንተ ጋር ስሆን ብቻ ነው ፍጹም ሰላም የሚሰማኝ። እኔም ካንቺ ጋር ስሆን እውነተኛ ሰላም ይሰማኛል። ሳሚዬ። ወይ ሰላምዬ፣ አንድ ትልቅ ህልም አለኝ። ምን አይነት? የግርማ ጉዳይ እንዳበቃ ካንተ ጋር በአንድ ጣሪያ ውስጥ ኖረን ብዙ ልጆች እንድንወልድ እፈልጋለሁ። ይሄ የኔ ምኞት ነው ሰላም። ታውቃለህ ወደፊት ልጆቻችን የሚኖሩበትን ሰላም ሳስብና እኛ አብረን በፍቅር የምናረጅበትን ጊዜ ሳስብ የአሁኑ መከራ እንዳለ ይረሳኛል። ካንቺ ጋር እጅግ ውብና ሰላም የተረጋጋ ፍቅር እንዲኖረን እፈልጋለሁ። ላንቺና ለልጆቻችን የምትሆን ውብ ዓለም እፈጥራለሁ። እስከዛሬ ያሳለፍሽው ስቃይ በሙሉ በደስታ እንዲተካ እጥራለሁ። ቃል እገባልሻለሁ። አመሰግናለሁ ሳሚ፣ በጣም አመሰግናለሁ። አፈቅርሻለሁ ሰላምዬ። አየህ ግርማ፣ አንተ ጥቂት ብትዘገይ ኖሮ ሀሴት ታጠፋ ነበር። እሱማ በየቀኑ እየደወለች እኮ ቁም ስቅለኝ ስታበላይ ነበር። ጭራሽ ትደውልልህ ነበር እንዴ? አዎና፣ ያውን ደግሞ በየቀኑ። ምን ነበር የምትልኝ? ሁሌም እንደ ጥላ ሆኜ እከተልሃለሁ አጠገብ ነኝ ብላ ታስፈራራኝ ነበር። ሌላስ? ሌላው ደግሞ እንዴ አንተ ሰውዬ
ሳናስበው እኮ ወንጀለኛና መርማሪ መሰልኩ። ምንድነው የምታናዘዘኝ? በቀጥታ የሐሴትን መገኘት ንገረኝ። ተረጋጋ ግርማ። ቆይ የምሰጥ መረጃ ትክክለኛ መሆኑን ማረጋገጥ አትፈልግም? እሱም እፈልጋለሁ፣ ግን ደግሞ እኔም በማናዘዝ ነው እንዴ ትክክለኛው ነገር ማረጋገጥ የምንችል? ግድ የለም፣ እኔ ለስራዬም ለቃሌም የታመንኩ ነኝ። ጉዳዩን እንድታውቀው አድርጋለሁ። ስለዚህ ለምጠይቅህ ነገር ሁሉ ቀጥተኛ ምላሽ ስጠኝ። እሺ፣ ምንድነው ማወቅ የፈለከው? ቆይ እሷ ስትደውልልህ ምን አይነት ነገሮች ነበር የምታዋራ? ብዙ ነገሮች። ለምሳሌ ምን? በእያንዳንዱ ቀን ስለማደርገው ነገር ትነግረኝ ነበር። ይሄ ማለት ጊዜ ጠብቃ አስብታል ታርድ ያዘጋጀች ነበረ ማለት ነው። ምን ጥያቄ አለው? ልጄ ተወቅቶ ሆስፒታል ሲገባ የልጄን ጠላት ካልገደልኩ ስል ከፖሊስ ጣቢያ ስወጣ እያንዳንዱ እንቅስቃሴን ትከታተለኝ ነበር። ይህ ማለት ግርማ እያንዳንዱ የምታደርገውን ነገር ቀድማ ታውቅ ነበር ማለት ነው። በሚገባ። ግርማ በጣም ብልህ ሰው ትመስለኝ ነበረ፣ ግን ደግሞ አሁን እንደማየው ከሆነ የሆነ ብልህነትን የነጠቀ ነገር አለ ማለት ነው። ማለት? አንድ ጥያቄ ልጠይቅህ ትችላለህ? አንድ ሰው አንተ አጠገብ ካልሆነ አሊያም ደግሞ እየተከታተለ ካልሆነ በስተቀር እንዴት ያንተን ጉዳይ ሊያውቅ ይችላል? ልክ ነህ ተሾመ፣ ግን ማን ልጠረጥር እችላለሁ? ለአይን ቅርብ የሆነ አካል ምንድን ነው? እቺ ሴት ልክ እንደዛ ናት እንዴ? ቆይ ማለት ለእኔ ቅርብ የሆነ ሴት? ከዚያም በላይ ግርማ እቺ ሴት በየጊዜው የምታደርገውን ነገር ስትከታተለ ነበረ። ምናልባት ደግሞ እኮ አንተ ሁሉ የምታደርገውን ለዚህ ሴት ስትናዘዝ ነበረ። እኔ ነኝ ለሐሴት ሁሉን ነገር ያሳለፈ የምሰጠው ተሾመ? አዎ። ቆይ እንዴት ሆኑ? አጠገብህ ስለሆነች ነዋ። ማን ነች? አጠገብህ ያለችው የምታሳድዳት ግን ደግሞ ነፍስን የምታስጨንቀው በጉያ ስር ያለችው እቺ ሴት በየዕለቱ በአይንህ ታያታለህ። ምናልባትም ደግሞ አቅፈህ ተስማታለህ። ተሾመ፣ በቃ ተሾመ። ምናልባት ደግሞ ወደ አልጋም ልትስባት ሞክረህ ይሆናል። በየቀኑ ምግብ ታቀርብልሃለች። በቃ አልኩ ተሾመ። ሌላኛው ስሟን ንገር። እሺ፣ ማን ነች? ንገረኝ። ገና አልጨረስኩም ግርማ። ማን ነች? በጉያ የታቀፍከው እሳት የእሷን ስም ነው ማወቅ የምትፈልገው? ሐሴት ማለት በቤት ውስጥ ሰራተኛ ሆና የገባችው ሰላም ናት። ምንድን ያልከኝ ተሾመ? ያቺ የምታሳድድ ሐሴት ሰላም ነች እያልኩ። ተመልከት ግርማ፣ ሐሴት የሌላ ሰው ማንነት ይዛ ረጅም ጊዜ ቤትህ ውስጥ እየኖረች ነበር። ያቺ በልጅነት የምታውቃት ሐሴት አንተን ለመበቀል ብላ ሰራተኛ ሆነ ቤትህ ገባች። ከዚያም በኋላ አንተን ለመበቀል ብዙ ጊዜ እያመቻቸች ነበር። በጊዜው ሐሴትን አንተ ታውቃታለህ፣ መረጃም የሰጣት አንተ ነህ ብለህ እኔን አንተ በጣም ስታሰቃየኝ ነበር። ግን ደግሞ እውነቱ ሁሉንም መረጃ ስሰጣት የነበርከው አንተ ነህ። ሐሴት ሰላም እና አጠገቤ ሆነ ስትጫወትብኝ የነበረችው ሰላም ሐሴት ናት? አዎ ግርማ፣ ምንም ማታውቅ መስላ ከጀርባ ስትወጋ የነበረችው ሰላም ናት። እውነተኛዋ ሐሴት ማለት ነው። ኧረ ምኑ ጅል ነኝ? ወይኔ ግርማ፣ ምኑ ጅል ነኝ? ተጫውታብኛለች ዲቃላ። ወይኔ ወይኔ። አንተ በየዋህነት ሁሉ ነገር ስትመክራት ስትዘከዘክላት ነበር። እሷ ግን ይህን ተጠቅማ አንተን ለመበቀል ሞከረች። አልቆልኛል። ምን አይነት ጀደብ ነኝ ግን! እማይሆን ስህተት ነው የሰራሁት። ምን አይነት ስህተት? እኔ እኮ ስለ ራሴ አንድም ሳላስቀር እኮ ነው የነገርኳት ተሾመ። ማለት ስለ ስራውት ወንጀል እናቷን ጉድጓዱ ስለከተትኩት ነገር ሁሉ ዘርዝሬ ስነግራት ነበረ። ወይኔ ሰውየው ወይኔ። እና ራሴ ላይ ፈንጂ ቀብር ያለው በለኛ። በራስህ ጊዜ ምስክርነት ሰጥተህ ጨርሰሃል። እያንዳንዱ ሳደርገው የነበረውን ነገር በሙሉ ዝርዝር አድርጌ ዝርግፍ አድርጌ ስነግራት ነበር። ወይኔ ተሾመ ወይኔ። ሁሉን ነገር እኮ ነገርኩት። እንደዛ ከሆነ ፖሊሶች እኮ ቀን እየጠበቁልን ነው ማለት ነው። እንዴት ለወንጀላችን ትናገራለህ ግርማ? የጅል ፍቅር ይዞኝ ነዋ። ሚስቴ ትሆኛለሽ ብዬ አንገቴ ላይ እኮ ገመድ ስጠመጥም ነበር። ወይኔ ሰውየው
ፈጣሪ ምስክሬ ነው አደርገዋለሁ ቀስ በቀስ እምገል ይሆናል ምን ነው መሞት አትፈልግም እንዴ አሁን እጄን ሰጥቶሻል አልከኝ እንደሱ ነው እንዴ እኔ ቆሰልኩት ቁስል ይግባ አንቺ ልጅ አጉል መቀባጠር ጀምረሻል ክፈሽው ያልኩሽ እኮ ነው እኔ በር ተቆልፎብኝ ይሰማኝ የነበረው ስሜትና ህመም እንዲገባ ብዬ ነው እቺ ሴት ማናት? እቺ ሴት ማለት ያቺ የነገርኩሽ ሴት ናት። ይሄ ሁሉ መረጃ አሁን በድምጽ ይዛው ቢሆንስ? ያለ ጥርጥር ታደርገዋለች። ይገርማል። ሁልጊዜ የሚያጠራጥር ነገር እኮ እያየሁባት መረዳት አልቻልኩም። ምኑ ጅል ነኝ? ምኑ ደደብ ነኝ? ያቺ እስስት የሆነች እኮ ሜሮን ራሱ እቺ ሴት እስስት የሆነ ባህሪ ያላት ብላ ስትነግረኝ ምንም ሊገባኝ አልቻለም። እኔ ግርማን የራሴን ድምጽ ብቻ ነበር የምሰማው። ይሄ ችግር የመጣበት እኔ ብቻ ነኝ የማውቀው ስለምትል ነው ግርማ። ሊገል ነው እኮ ስትለኝ በፍቅር መስሎኝ ነበር። አይጅሉ ስጃጃል እኮ ነው። ወይኔ ሰውዬ ወይኔ ማንም ዲቃላ መጫወቻው የማንም ዲቃላ። አሁን ከዚህ ማምለጥ አለብን፣ አለበለዚያ ግን ፖሊሶች ቀድሞ እጅ ላይ ካቴና ያስገቡልሃል። ከዛ በፊት ግን አንድ ማድረግ ያለብኝ ነገር እንዳለ ይታወቅ። ዝም ብዬማ ዝም ብዬ አልሸሽም። ምን ልታደርግ ነው ደግሞ? ሀሴትን እገላታለሁ፣ ወደ ሞት እሸኛታለሁ። እንደኔ አሁን ይህን ነገር ለቀህ ብትወጣ ነው የሚሻለው። መጀመሪያ ቤት ያለችውን በነፍሴ ስትጫወትብኝ የነበረችውን ሴት በገዛ እጄ እገላታለሁ። አስፈላጊ ከሆነ ደግሞ ሌላ መረጃም ልነግርህ እችላለሁ። ቆይ ምን አይነት መረጃ? እናቷ ያለችበትን ቦታ አውቃለሁ። ምን? አዎ የሀሴት እናት ያለችበትን ቦታ አውቃለሁ ነው ያልኩህ። በጣም ጥሩ። ታማለች ስትለኝ ነበር። አየህ፣ በአንድ ድንጋይ ሁለት ወፍ ይሏል። ይሄ ነው። ሁለቱንም እማጋድማቸው ይሆናል። እውነትም ልብህን አሸንፈው ነበር ማለት ነው። አሁን ጀምሬ ያልጨረስኳትን እናቷን እሷንም አሰናበታታለሁ። እናትየው የምትኖረው ከአክስቷ ጋር ነው። ደግሞም ሙሉ ሰውነቷ ፓራላይዝ ሆኗል። አሁን አድራሿን በወረቀት ጻፍልኝ። ቶሎ በል። በጣም ጥሩ። ዛሬ ደግሞ በጣም ጣፋጭ ምግብ ነው የሰራሽው። ሁሌ እንደምሰራው እኮ ነው የሰራሁልህ። ምን የተለየ ነገር አለው? ምናልባት ዛሬ ጣፋጭ ከሆነችው ሚስቴ የተዘጋጀ ስለሆነ ይሆን? ይህ ወረኛ ቢሽ ጆሲ ደወለ። ተጠፋፋችሁ እኮ ቶሎ አውራ። ኤሎ ወንድሜ እንዴት ነህ? አንተ በቃ ከቤት ከወጣ በኋላ እኮ ተጠፋፋን። እሺ መልካም መጣሁ። በቃ እሺ ወንድሜ በልቶ ነው እንዳታስጠብቀው ብላና እንሂድ። ቻው በቃ ሚስቴ። እሺ እንደሞሉ ይሰጋሻ። ስለ ሁሉ ነገር አመሰግናለሁ ተሾመ። እኔ ሁልጊዜ ያንተ ቀኝ እጅ ነኝ። ይህን ማየት ያቃተ አንተ ነህ ግርማ። በጣም ይቅርታ፣ ስህተት እንደሰራው በጣም ገብቶኛል። ለማንኛውም እኔ ተሾመ ነኝ ግርማ። ከአንተ ጎን ሁልጊዜ የነበርኩ ሰው ነኝ። ይህን እንዳትረሳ። ለዚህ ውለታ ብዬ እኮ ነው የሚገባን ገንዘብ ይዤ ላይ መጣሁት። ባለፉት 20 ዓመታት ውስጥ በወንድማዊነት ብዙ ረድተኸኛል። እኔ ግን ውለታን በፍጹም አልተረዳሁም። ለዛ ደግሞ በጣም ይቅርታ አድርግልኝ። ይህን ማመን አልችልም ግርማ። የምር ተጸጸተ ነው? የምር የኔ ውለታ ገብቶ ነው? በሚገባው ወንድሜ። ወንድሜ? አዎ ወንድሜ።
ለበርካታ ዓመታት ጥላ ሆነ ከለለኝ ነበር። እኔ ግን አልገባኝም ነበር። የራሴን ጥቅም ብቻ ሳሳድድ ኖር ያለው አንተ የምታደርግልኝ ነገር በፍጹም አልተረዳውም ነበር። አንተ ተሾመ፣ አንተ እኮ ከወንድምም በላይ ነህ። ይቅርታ አድርግልኝና ግርማ፣ በዚህ መልኩ አንተን ስለማላቅ ነው ግራ የተጋባሁት። ይህ የሚያሳየው እኔ በጣም ራስ ወዳድ መሆኔን ነው። ስለዚህ ስለ ሁሉም ነገር በጣም አመሰግናለሁ። አንተ እኮ ወንድሜ ነህ፣ አንተ ቀኝ እጄ ነህ። ከዚህ በኋላ ባንገናኝም ራሱ ውለታን በፍጹም አልረሳው። በመጨረሻ ሰዓትም ቢሆን ውለታኝ ስለተረዳ በጣም አመሰግናለሁ። ስለዘገየው በጣም ይቅርታ። እና መቼ ነው ከዚህ ሀገር የምትሄደው? ነገ ተጓዥ ነኝ ግርማ። ነገ ተገኝቼ ብሸኝ ደስ ይለኝ ነበር፣ ነገር ግን አልችልም። ግን ስለነበረን ነገር ግን በጣም አመሰግናለሁ። አንተም ጉዳይ የተሳካ ይሆንልህ። ራስን ጠብቅ። በጣም አመሰግናለሁ ወንድሜ። በጣም 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 አንተ ባለውለቴ ነህ። በጣም 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 ቴንክ ዩ ሶ ማች ተሾመ። ቀስ እያልክ እንድትሞት ብዬ ነው ስለምወድ። ወይኔ ሰላም! እቺ የተረገመች እቺ እባብ እቺ የሰይጣን ቁራጭ ተጫወተችብኝ አይደለ? ደግሞ አይኔን እያየች ስታወራ እኮ ትክክለኛ ትመስላለች። እቺ ማትረባ! እኔማ ቡጭቅጭቅ ነው የማደርግሽ። ሹፌር አፍት ነው ንዳው። እቺ ማትረባ! እቺ የሰይጣን ቁራጭ! አንተ አውሬ! ሐሴት! አቤት አቤት ነሽ። ይህን ድምፅ ግን የት ነው የማውቀው? ሰላም ሐሴት፣ ሁለት ማንነት በአንድ ላይ ተጫወተችብኝ። ወይኔ ግርማ! ሹፌር ፍጠን እያልኩ ነው። ንዳው! ማትረባ! አቁሙ! ውሻ! አንቺ ሰላም! አንቺ እባብ! ምን አደረኩኝ? ዝም በይ! አጥፍቼ ነው? ቆይ አስመሳይ! አንቺ ማነሽ? ቆይ ምን አይነት ጥያቄ ነው? ጥያቄው መግለጽ ነው። ማነሽ አንቺ? እኔ ሰላም ነኝ። ዝም በይ! እረፍ ግርማ። ቆይ ምን እየሆንክ ነው? እየመታኝ እኮ ነው። ሰምኛለሽ? እውነቱን ካልነገርሽ ገና እገልሻለሁ። ቆይ ስለምን እውነት ነው የምታወራው? አንቺ ማነሽ? ተናገሪ። ምንድነው እንድነግር የፈለከው? ቆይ ስምሽ ማን ነው? ሰላማዊት ነኝ። ሰላማዊት ማ? ቆይ ምንድነው ማወቅ የፈለከው? ዝም በይ ደደብ ዲቃላ! ሐሴት! አንቺ ደደብ! አንቺ ሐሴት አይደለሽም? ቤቴ ገብተሽ ስትቀልጅብኝ የነበርሽው ሐሴት አይደለሽም ወይ? በቃ በጣም ታገዝኩ። ሐሴት ደረጀ ነኝ፣ የእናቴ ልጅ። አቶ ግርማ ይፍሩ፣ ታዲያ ምን ፈለግ? እሱ ግንባርሽ ላይ ጥይት ሲገባልሽ ትደግሚዋለሽ። የምፈራ መስሎ ከሆነ በጣም ተሳስተሃል። ቅንጣት ታክል እንኳን አልፈራም። እያንዳንዱ ማስረጃ ለፖሊስ አሳልፌ ሰጥቻለሁ። የነበረውን የድምፅ ቅጂ አሳልፌ ሰጥቻለሁ። እንዳረፈርኩማ ግን አንቺ ጉድጓድ ውስጥ በመክተት አላረፈድኩም። አሁን ብሞት እንኳን አይቆጨኝም። ሁሉንም ነገር ነጥቄያለሁ። ቤትን ደግሞ በስሜ አድርጌያለሁ። አንቺ መልስ ነሽ። እንደተጫወሽብኝ አንቺ ደግሞ በተራሽ ትሞቻለሽ። ግደለኝ፣ ተኩስና ግደለኝ እያልኩ ነው ግርማ። ከጥቂት ደቂቃዎች በኋላ አንተ መቀመቅ ትወርዳለህ። እኔ ካንተ መንጠቅ ያለብኝን እያንዳንዱን ነገሮች ነጥቄያለሁ። ሐሴት! አንቺ ደደብ! የመጨረሻ ቃል አለሽ? የምትናፈሺው ነገር አለ?
ከዚህ ቤት ድርሻ አለኝ ብለህ ታስባለህ አይደለ? ግን በጭራሽ ምንም ነገር አታገኝም። ሁሉንም ነገር ቀይሬዋለሁ። ምንድነው አንቺ? እገልሻለሁ። ከገደልከኝማ እኮ በጣም ቆየ። አንተን ለመበቀል ስል ነው ደግሜ ነፍስ የዘራሁት። እንዳንተ ቢሆንማ ያኔ እንስሳዊ ባህሪን አሳይተኝ ስደፍረኝ ነበር የሞትኩትኝ። አሁን ግን አንተ በቁም ትሞታለህ። የኔ ጥፋት ያኔ ነበር። አንቺን መግደል የነበረብኝ ያኔ ነበር። ልጅነቴን የነጠቀኝ እኮ አውሬ ነህ። በሰው ደም የከበርክ አውሬ ነህ። ዝም በይ። ከእንግዲህማ ዝም አልልም። እኔ አሁን ሀሴት ደረጀ ነኝ። እናቷን የነጠቅባት ሀሴት ደረጀ። አሁን ደግሞ አንቺ ትሞታለሽ። እገልሻለሁ። አቁም እያለሁ ነው። አንተ ሱስ አገባ። አቁም እያለሁ ልትሞትላት ነው። አዎ ሞትላት። በጀርባ የሚያሰሩት ሴራ ሳጋለጥ ነበር። ግን አንተ አሰማኝ። ካንተ ምንም ነገር መስማት አልፈልግም። ከዛሬ ጀምሮ አንተ ልጅ እንዳንተ አይነት ሰው መቼም አስፈርቶኝ አያውቅም። አንቺ ነገር ከዚህ ዘመን ይበቃል ግርማ። ልጅነት ላይ ተጫወትክበት። ይበቃል። ዛሬ አንቺ ጀንበር ነው የሚጠፋው። ሰማኛለህ? እንደውም ዛሬ አንተ ጀንበር ነች የምትጠልቀው። እጄን ወደ ላይ አቶ ግርማ ይበል። አንዳች ለመተኮስ ብትሞክር እርምጃ ለመውሰድ ይገደዳል። አሴት ናቴ አሁኑኑ አምቡላንስ ጥሩ። አሁኑኑ ትእዛዝ ስጡ ለአምቡላንስ እንዲመጣ ፍጠኑ። አሁኑኑ ጊዜ የለኝም። ግን ደግሞ አሴት ብለህ ስለጠራኝ እሺ በቃ ዝም ብለህ አታውሪ። ምንድን ነው ይሄ የተከፈለ መስዋዕትነት ነው። በቃ ብዙ አታውሪ። አይንሽን ግለጭ እናቴ፣ አይንሽን አሴቴ። አይሆንም አሴት፣ አይንሽን ግለጭ። እኔስ ለማን ጥለሽኝ እናቴ? አይሆንም ሀሴት፣ አይንሽን ግለጭ። አይሆንም። እኔን ለማን ጥለሽኝ? እኔስ እናቴ፣ እኔስ የተከፈለ መስዋዕትነት ነው። ዝም በይ አትበይ ብዙ። እሺ በቃ ሀሴት ሰላምዬ፣ እኔ እዚህ ሰፊ ቤት ውስጥ ብቻዬን ቁጭ ብዬ በናፍቆትሽ ተቃጠልኩ። ሁሉም ነገር አስጠላኝ። በቃ ሰው ልመድ፣ ብቸኝነቱ እንዳይጎዳ አንቺ ቃል መጠበቅ አልቻልኩም። በቃ የምቀርባቸው ሰዎች በሙሉ የሚከዱኝ ይመስለኛል። ሁሉም እንዳንቺ ጥለው የሚሄዱ ነው።
ታስታውሻለሽ? ጆሲ ቀለበት ሲያደርግ ቀና ብለሽ ነበር። እኔ ደግሞ የሳያቸው ቀን ሁሉም ነገር ጨለመ። ብቻ ሁሉም ነገር አስጠላ። ግን ደግሞ እናትሽ ከግርማ በንጠቅላ ቤት ውስጥ በሰላም መኖር ጀምራለች። ሙሉ ጤንነቷን ተመልሶ በቅሯ ቆማ መሄድ ጀምራለች። ውስጧ በሀዘን የሚሰበር ሁሌም ታመሰግንሻለች። የኔ ትንሽ ልጅ ታግላ አሸነፈች። የኔ ትንሽ ልጅ ሁሌ አሸናፊ ነች እያለች ሁሌ ታስብሻለች። ይህ ሁሉ የሆነው በአንቺ ጥረት ነው። እናትሽን ወደ አንቺ ነሻል፣ አሸንፈሻል ማለት ነው። እኔ ግን ያላችን ምከብር በሰዎች መካከል እጓዛለሁ፣ እሰማለሁ፣ እራመዳለሁ። ግን የሚሰማኝ ባዶነት ብቻ ነው። የኔ እናት አንቺ በሌለሽበት ዓለም ውስጥ መኖር ሰልችቶኛል። ተስፋ የሚባለው ቃል ከአንቺ ጋር ተቀምጧል። ግን ደግሞ ለገባሁልሽ ቃል ስንበለት